በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለ በቃ ይሄ ሁሉ ነገር እንኳን ተብዬ በዚህ ሰዓት ማለት ነው ሁሉም ሰው አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትላል። ኦታሳ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ። ሰላም እንዴት ናችሁ? ለዛሬ እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ ነኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትላል። በጣም ያሳዝናል። እውነቴን ነግራችሁ እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ ኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ። ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካለ ሳቅበት። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቀህበት ሂድ። ምንድን ነው ይላል? ለምሳሌ አንተ ደንቆሮ፣ አንተ ደደብ፣ ምን ያናድዳችኋል ታዲያ? ያለህን እውቀት ራስህ ታውቀው የለም? ኧረ እባክህ ከፈለክና ወረቀቴና ላሳየህ ማስተርስ የት እንደተመረኩ ምን አለፋ፣ በተግባር ይገለጣል። 3ኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ሲሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁም? ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ።
ስለዚህ እንደዚህ ልላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን ጦር ከገደለ በቃል የወጋ ይበልጣል። ሰውን እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያን ውስጥ ነው የሚገባው፣ ቃሉ አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርክሙ በሞት ያፈርሰዋል። እንዲያውም ልንገራችሁ፣ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላሉ። እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው የምንላቸው፣ ጸልዩለት። ሌባ ወንበዴ ብታይ፣ ይሄ ሰውዬ ዘማዊ ብታይ፣ ይሄ ሰውዬ እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክ ለፍ። እንደ ፈያታዊ ዜማን ቀድሞኝ ይገባ እንደው ምን አውቃለሁ እያልክ ለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አንተን ይቀድምህ እንደሆነ አታውቅም። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያል እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉት በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይቺ ሴት እነዚህን ነገስታት የምታስደስተውን ያህል ፈጣሪን አለማስደሰት፣ እሷ ለምድር ንጉስ እንዲህ ስትለፋ እኔ ለሰማይ ንጉስ አለመልፋት። ሁለተኛ ነፍሷን አይቻ አሳዘን። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ልንገራችሁ፣ ከባይታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ይሄዳል። ስንት ነው የምታሳድር ይላቸዋል። ይሄን ያህል በዛሬን ይመጣል ብሏት ይሄዳል። ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው? መልክ ያስጠልቷል ትለዋለች። አላስጠላኝም። እና ምንድነው የሚያስለቅስ? እንሞታለን። ከዚያ በኋላ አብረው ታለቅሳለች። ምን ላድርግ? ንስሐ ልግባ። ያችን ለንስሐ አባት ይሰጣና እሱ በበነገው ቅርጫት ይሰጣል። እንዲሁ አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ አዳሪዎች ጋር እየሄዱ የወር ደመወዛቸው ጥቂት ስለሆኑ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ይሄን ነው። ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ይሉ ነበር ይባላል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናው እኔ ብዙ መድረክ ላይ ተናግሬ ያለሁኝ። እዚህ ሸንኮራ ዮሐንስ ሄጄ አንድ ጸጉሩን ድሬድ ያደረገ ልጅ ጸሎት ይጸልያል። በጣም የሚገርማችሁ ሌሊቱን ሙሉ ሻንጣ ሙሉ ድርሳን ነው የያዘው። እያወጣ በየሰዓቱ እንደውም አይጸልየው ድርሳናት ገድላት ምን የለም ይጸልያል። ዳዊቱ አልቃል ጋኖኑ አይቀር ምኑ አይቀር ይጸልያል። እንደው በሱ ቀን ነው። እኔ በዘመኔ በሰው ቀንቻ አላውቅም፣ በሱ ቀንቻ። ጸጉሩ ግን ምንድነው አልኳችሁ? የተገመደ ድሬድ ነው። አለባበሱ ምኑን ስታዩት ዱርዬ ነው የሚመስለው። የሰማችሁኝ? ልክ ከነጋ በኋላ ታቦት ሊወጣ አካባቢ አንዲት ሴት መታ ጸጉሬን ቆርጥልሃለሁ በቃ ካልወጣ ከዚህ ግቢ ትለዋለች። እሱም በትህትናና ፍቅር በተሞላበት እይታ አይኖቹ እንባ እየሞሉ ዝም ብሎ ምንድነው አሉ። እሷም ተናገረች። እሷን ወገኑና እኛ አባት አዎ አንተ ጸጉርን እንዲያርገ ቤተክርስቲያን ትገባለህ ብለው እሳቸውም ደግሞ ድጋሚ ፈረዱበት። እንደው ማአት ነገር ነው የሚናገሩት፣ ብዙ ነገር ነው የሚሉት። ይሄንን ሰው ምን ብሎ እንደመለሰላቸው ታውቃላችሁ? አባ ልክ ኖት፣ እህቴ አንቺም ልክ ነሽ። አንድ ነገር ጥያቄ ልጠይቃችሁ። ምን ፍቅር ነው የምትጠይቀን አሉት። ይሄን ጸጉሬን አይደል ያስቸገራችሁ? አዎ ይሄ ጸጉሬ ነው። አዎ መቀስም ምላጭም ካመጣችሁ ልኝ ለመቁረጥ 2 እና 3 ደቂቃ በቂ ነው። ግን ከጸጉሬ በፊት በ2 እና በ3 ደቂቃ ልቆርጠው የማልችለውን ኃጢአት ይዣለሁ። ኃጢአቴ ይቅደም ወይንስ ጸጉሬ ይቅደም? የቱን ላስቀድም ሲሉ ሁለቱም ሰዎች ተበትነው ጠፉ። ወገኖቼ ቆርጠን መጣል ያልቻልነው ነገር አለ። አዎ አለ። ጸጉራችንም አይተስተካከለ የተከረከመ ነው። ጸጉራቸው የተንጨባረረባቸው የተከረከመ ልብ እንዳላቸው እንዳትረሱ። የእግዚአብሔርን መንግሥት በመግባትማ ዘማውያንም ቀራጮችም እንደሚቀድሙን ተነግሮናል። ልብስ ባረዘመ አይደለም፣ አለባበስ ባስተካከለ አይደለም። ልባችን መች ተስተካከለ? ከነክፋታችን አይደለም።
ለሰንኮፉ መወገድ አለበት። ክርስቶስን ያላወቀ ሰው ደግሞ ገባል ነው። እየሰማችሁ ነው። መሐሪ አይሆን ፈራጅ ነው የሚሆነው። አያችሁ አቡሃለ ምሕረት የምሕረት አባቷ የሆነ ክርስቶስን ማወቅ አለባችሁ። እግዚአብሔር እሱ ወደ ማወቅ ያድርሰን። አባታችን ቃል ያሰማልን፣ በእድሜ በጸጋ ያኑርልን። ወደ ቀጣይ ቪዲዮ እንላለን። ጸሎት መታረቂያ ነው። እንዳንጸልይ በተመስጦ እንዳንጸልይ በህሊናችን ላይ የተለያየ ሐሳብ እያመጣ ማስገባት የሰይጣን ዋና ስራው። ሐሳብ ነው ወደ ሁሉ ነገር የሚመጣው፣ ወደ ተግባር ሁሉ የሚሄደው። ልክ እንዲሁ ደግሞ ትዕቢትን በማንኛውም ቅጽበት መንፈሳዊ እንኳን ሆነን ራሳችን ለመግዛት ትዕቢትን ራሱ እየተቃወምነው ነው እያል ከትዕቢት አላቀኝ እያል እየሰገድ እየጸለይ ሳያቋርጥ ወደ ህሊናችን ለማስገባት የሚታገለው ትዕቢት ነው። ክርስቲያኖች ይሄን በቅዱሳን ሕይወት ልንገራችሁ። ለምሳሌ ባጫጭሩ ማለት ነው። አባ ዳንኤል የሚባል ታላቅ ጻድቅ አባት ነበረ። አባ ዳንኤል ማለት በሌላ ገዳም እሱ በማይኖርበት ገዳም ያለ በሽተኛን አባ ዳንኤል ውጣ ብሎሃል ብለው ሰይጣንን ስሙን የሚያስወጡበት በጣም ብርቱ ጻድቅ ነበረ። ግን ሰይጣን ጠንካራ ተዋጊ ስለነበረ እና አባ ዳንኤል ሲኖር የሚበላው የዱር ቅጠል ብቻ ነው፣ ልክ እንደ ፍየል ማለት ነው። አንድ ጊዜ በቀን የዱር ቅጠል እየበላ ይሰግዳል፣ ይጸልያል፣ የእግዚአብሔርን ስራ ይሰራል። ግን ሰይጣን በትዕቢት ማጥመድ ጻድቃንን ሁሉ የማይምርበት ትልቅ ወጥመዱ ስለሆነ በአባ ዳንኤል ልቡና ውስጥ የትዕቢት መንፈስ ቀስ አድርጎ አንድ ቀን አስገባ። ምክንያቱም ሲያስበው እንደሱ የሚጾም እንደሱ የሚሰግድ እንደሱ የሚጸልይ እንደሱ የእግዚአብሔር ፈቃድ ለመፈጸም ብቻ የሚታገል ሰው ያለ አልመስለዋልና በልቡናው አሁን እንደኔ እግዚአብሔርን የሚያገለግለው ይኖር ይሆንን? በልቡ እኮ ነው ዝም ብሎ የኔን ያህል እግዚአብሔርን ደስ የሚያሰኘው ይኖር ይሆን የምትል የሐሳብ ትንታ አመጣበት። እግዚአብሔር ጻድቃኑን ወዲያው ስለሚጠብቃቸው በእውነት ዳዊት የጻድቃን አጥንቶች አይቀጠቀጡም አይሰበሩም ይላል። እስኪ ተናገሩ። የጻድቃን አጥንቶች በሉ። አዎ አይቀጠቀጡም አይሰበሩም። እና ይህንን ሊቃውንት ሲተረጉሙት የጻድቃን አጥንቶች የተባሉ ምግባራት ሰናያት ናቸው ይላሉ። እንደዚህ ያሉት አሁን አባ ዳንኤል ትሁት ነው። አሁን ሰይጣን ሊቀጠቅጠው መጣ በትዕቢት። እግዚአብሔር ወዲያው አዳነው። እግዚአብሔር ተገልጾ እንዲህ አለው፣ አንተ የሮም ንጉስ የአኖሪዎስን ያህል እኔን አላገለገልከኝም አለው። አያችሁ ሲያድነው እኮ ነው። ልክ እንዲህ ሲለው አባ ዳንኤል ከህሊናው ባነነና አንድ ንጉስ በከተማ የሚኖር የሚፈርድ ሰው የፈለገ ጥንቁቅ ቢሆን የፈለገ ጻድቅ ለመሆን ቢጥር መሳሳቱ አይቀርም የሚፈርድ ሰው። ታዲያ እንዴት ነው ከኔ በላይ በአንድ ንጉስ እግዚአብሔር የሚደሰተው የሚገለገለው አለና እግዚአብሔርን ጠየቀው። ጌታ ሆይ ይሄን ንጉስ ሄጄ እንዳየው ፍቀድልኝ አለ። እግዚአብሔር ደመና መጣና በደመና ካለበት የግብጽ በረሃ አንስቶ ሮም ቤተ መንግስቱ አጠገብ አወረደው። ደመናው ወርዶ የማያውቀው ሀገር ነው። እንደዚህ ሲንከራተት አንድ ሰው ሲሄድ አገኘ። ያንን ሰው አንተ ሰው ሰላም ላንተ ይሁን፣ የዚህችን ሀገር መኳንንቱን መሳፍንቱን ታውቃለህን ብሎ አባ ዳንኤል ጠየቀው። ይሄ ስንክሳር ላይ ያለ ታሪክ ነው የምነግራችሁ። ያ ሰው መልሶ የሀገሪቱን መኳንንትና መሳፍንት ለምን ትፈልጋቸዋለህ አለው። ከንጉሱ ቢያቀርቡኝ ብዬ። ምክንያቱም ንጉሱን አሳየኝ ብሎት እግዚአብሔርን ጠይቆ ንጉሱን ላይ ነው የመጣው። ከንጉሱ እኔ ባቀርብህ ትጠላለህ? የግድ መኳንንቱ መሳፍንቱ መሆን አለባቸው? ስለ እኔ ምን ቸገረኝ፣ ከንጉሱ አቅርበኝ እንጂ እኔ ዋና የፈለጉት ወደ ንጉሱ መቅረብ ነው አለው። ጠብቀኝ እዚህ አለው። ለካስ የንጉሱ ምግብ አብሳይ ይኖራል። ያ ሰው ሄደና ጎመን ሊገዛ ነው የወጣው። ጎመን ይዞ ተመለሰ። ጎመኑን ይዞ ሲመለስ ና እንሄዳለና አባ ዳንኤልን ይዞት ሄዶ ከቤተ መንግስቱ ጀርባ ትንሽዬ ልክ እንደኛ ሀገር መቃብር ቤት ትንሽዬ ቤት አለች፣ ዘዋራ ቤት። ንጉሱ ለካ እዛች ውስጥ ነው የሚኖረው፣ ቤተ መንግስት ውስጥ አይኖርም። ድንግል ነው፣ ንጹህ ነው፣ እግዚአብሔርን በጣም ያገለግል ነው። አሁን እዚች ቆም አለውና ገባ። አገልጋዩ ገባ፣ ምግብ አብሳዩ ገባ፣ የንጉሱ ቀላቢ ረዳቱ ረዱ ገባ። ሲገባ ንጉሱ በመንፈስ ቅዱስ የከበረ ስለሆነ አባ ዳንኤል መጥቶ እንደቆመ መንፈስ ቅዱስ አሳይቶት ገና አገልጋዩ ሳይጠይቀው አባ ዳንኤልን ያህል አባት እንዴት ከበራ ቁመት ትገባለህ ሲለው ደነገጠ። ይሄ ልጅ ደግሞ አባ ዳንኤል ታሪኩን ዝናውን ይሰማል፣ ግን ማን እንደሆነ ያውቅ። ደነገጠ። ደንግጦ ሂዶ አስገባው። ገባ። ከዚያ በኋላ ጎመኑን አበሰለ፣ ቂጣውን ጋገረ። ቂጣ በጎመን አቀረበና አባ ዳንኤልን እንብላሉት። አባቶች አትፍረዱብኝ፣ እኔ እንዲህ ያለ ነገር በልቼ አላውቅም። ስለ ትዕቢት አይደለም፣
ስላለመድኩት ነው። ወጣ ብዬ ቅጠል ቆርጬ እንድበላ ፍቀዱልኝ አላቸው። የሚኖረው በዱር ቅጠል ስለሆነ ወጥቶ ቅጠል ሸምጥቶ እሱ በላ። እነሱ ንጉሱና ረዱ ቂጣ በዳቦ። ለካ ንጉሱ ቂጣ በዳቦ ብቻ ነው የሚበላው፣ ሌላ ምግብ አይበላም። የላመ የጣም አይበላም። ታውቃላችሁ? የሮም ንጉስ የዚያ ዘመን ልክ እንዳሁኑ እንደ አሜሪካ ፕሬዝዳንት በለው ገናና በዓለም ላይ ትልቅ ነው ነበረበት። አሁንም ንጉሱ መሆኑን ግን አባ ዳንኤል ደግሞ አያውቅም። ምክንያቱም ተርታ ልብስ ለብሶ ነው እዚያች ውስጥ ልክ እንደው እንደ መጻተኛ ተጠግቶ ነበር የሚኖረው። አሁን ዋላ አደር አባ ዳንኤል አሁን ይህን ሰው ጠየቀው፣ መቼ ነው ወደ ንጉሱ የምታቀርበኝ አለው። ከማን ጋር ነው እየኖረ ያለው ንገሩኝ፣ ከማን ጋር ነው? እግዚአብሔር ደግሞ ሰወረበት። ምክንያቱም ትህትናውን እንዲያውቅ ነው። ንጉሱን ርዕሳችን ትህትና ነው አይደለም? ይገልጽለት ነው፣ ሰወረበት። እሺ አስገባለሁ አለና አንድ ቀን ችሎት በሚቀበል እንግዲህ ንጉሱ በዚያች በጓዳ በር ይወጣና ወደ ቤተ መንግስት ገብቶ ልብሰ መንግስት ለብሶ የወርቅ ካባውን የወርቅ ዘውዱን የበትረ ወርቁን ይዞ ይሄ በትረ መንግስቱን ይዞ ጫማውን አድርጎ ዙፋኑ ላይ ሲቀመጥ በጣም ግርማው የሚያስፈራ ነው። እና ንጉሱ ችሎት ላይ ከተቀመጠ በኋላ ደግሞ ሄሮዱ ግቢውን አዙሮ በመደበኛው ማንኛውም እንግዳ የክብር ሰው በሚገባበት በር ይዞት ገባ። ልክ ወደ ንጉሱ ችሎት አዳራሽ ሲገባ ንጉሱ ችሎት ላይ ዙፋኑ ላይ የሚያስፈራ ዙፋን ላይ ተቀምጦ የወርቅ ካባውን ለብሶ በቃ የወርቅ ዘውዱን ደፍቶ በትረ መንግስቱን የወርቁን ይዞ ሲያየው ወርቁም እየፈለቀበት እያብረቀረቀበት ከግርማው የተነሳ ጸጋ መንፈስ ቅዱስም ከብሮበት እግዚአብሔር ላይ ያስተምረው ስላመጣው ከግርማው የተነሳ አባ ዳንኤል በንጉሱ ፊት መቆም አቃተውና ወደቀ። መቅረብ አልችልም አስወጣኝ አለ። ይዘህ ይውጣ አለ። ረዱ ይዞት ወጣ። ሲወጣ ደግሞ ጥያቄ በህሊናው ተከታተለበት። እንዴት እንዲህ አይነት የክብር ልብስ ለብሶ በሚያስፈራ ዙፋን ላይ ተቀምጦ ወርቅ ለብሶ ወርቅ ተጎናጽፎ ወርቅ ጨብጦ በሚኖር ንጉስ ከኔ በላይ እግዚአብሔር ያስደስተው ምን ነው ይላል አባ ዳንኤል። ሰዎች እኮ መስፈርታችን አያችሁ ምን ያህል ደካማ እንደሆነ። እግዚአብሔር የሚያየውን እኮ አናይም። እግዚአብሔር ማን ነው የሚያየው? ልብ ነው የሚያየው። ትዕቢት የልብ ነው አይደለም? ትዕቢትም ትህትናም የልብ ነው። ንጉሱ በልቡ በጣም ትሁት ነው፣ ስለለበሰ አይደለም። አሁን አንዳንድ ሰዎች እኮ አሉ ሁሉ አላቸው፣ ሁሉ ነገር አላቸው፣ ግን ትሁታን ራሳቸውን ተራ ምንም እንደሌለው ሰው የሚቆጥሩ እኮ ጻድቃን እነዚህ ናቸው። በመንፈስ ድሆች የሆኑ ብፁዓን ናቸው የተባለው ማቴዎስ 5 እንደዚህ ያሉት ናቸው። እንደ ዳዊት፣ እንደ ኢዮብ፣ እንደ አብርሃም ሁሉ ያላቸው ግን በመንፈስ ድሆች ሆኑ ትሁታን የሆኑ ሰዎች አሉ። ምንም ሳይኖረው ደግሞ የሚንጠባረርም አለ በእውነቱ ይላል ሶሎሞንም። እንደ ድሃ ኩራተኛ እንደ ሽማግሌ ዘማዊ የሚያሳዝነኝ የለም እያለ የሚያነሳው አለው። ያሳዝናል። ድህነት እንኳን የማይመክረው ሰው ሲኖር ደግሞ የሚያስመስል ከሌለው በላይ ያለው መስሎ ለመታየት፣ ከስልጣኑ በላይ ስልጣን ያለው መስሎ ለመታየት፣ ከእውቀቱ በላይ እውቀት ያለው መስሎ ለመታየት የሚጥር ብዙ ትዕቢተኛ አለ። እግዚአብሔር ከዚህ በሽታ ሁላችንን በቸርነቱ ይፈውሰን። እና አባ ዳንኤል ተደነቀ። በኋላ ንጉሱ ችሎቱን ጨርሶ ደግሞ ሲመጣ ያችኑ ተርታ ልብሱን ለብሶ መጥቶ ሲገባ አላወቀውም። አሁን እንደገና ጠየቀ። አንድ ቀን ከንጉሱ ጋር ተገናኝቼ የምጨዋወተው መቼ ነው? መቼ ታገናኘኛላችሁ ብሎ ሲጠይቅ የዛ ጊዜ አኖሬዎስ ራሱን ገለጥ። አባት ሆይ ለዚህች ዓለም እኮ ንጉስ ብለው ያስቀመጡኝ እኔን ነው ሲለው ደነገጠ አባ ዳንኤል። ለካስ እንዲያ ቂጣ እየበላ የሚኖረው ቤተ መንግስት ተቀምጦ በችሎት ሲያዩት ገናና የሚመስለው ግን ከጀርባ መቃብር ቤት በሚመስል በፍጹም ትህትና የሚኖር ነበር አኖሬዎስ። ከዚያ በኋላ አባ ዳንኤል በፍጹም ትህትና ኖረ ይላል። እግዚአብሔር እኛንም በቸርነቱ ያስተምረ። ይሄ ሁሉ ነገር እንኳን ተብዬ በዚህ ሰዓት ማለት ነው ሁሉም ሰው ሊጠላኝ ምናምን ይገባ ነበር። ራሴን ምን ዲፌንድ ያደረኩበት ነገር የለም። የሁሉንም ነገር እኔ ነኝ እሺ ጥፋተኛ ብዬ ነው ተቀብዬ ተቀመጥኩት። ግን እኔ ማንተም እውነቱን እናውቀዋለን አይደለ? ማስረዳት ራሱ አልፈለኩኝም። በቃ ከኔ ኤክስፕላኔሽን በላይ የሆነ እግዚአብሔር አለ እሱ ይፈርድልኛል ብዬ ነው የተቀመጥኩት። እና እኔ አላቀደቅም ጉልበት ትሰጠኛለች ውስጥ የሆነ እውነት በጠየኳት ቁጥር ማለት ነው በቃ እኔ በጣም ደካማ ነኝ፣ ግን ጉልበቴ በሙሉ እግዚአብሔር ነው፣ አቅም የሰጠኝ እግዚአብሔር ነውና አምናለሁ። በቃ ከዚህ በላይ ምንም ነገር ቢፈጠር ኤቭሪዴይ ቴክስት ይደርሰኛል፣ ማስፈራሪያ ቴክስት ቀን በቀን እስካሁን ድረስ ማለት ነው። ይሄንን ለቋለሁ፣ ይሄንን አሳይሻለሁ፣ ይሄን ደስተኛልሽ ማለት ግን እውነት ለዛች ደቂቃ ለሁለት ለሶስት ደቂቃ ልቤ ይፈራል እንጂ ዞር ብዬ አላስታውሳቸውም። በቃ ብሎክ አድርጋቸው ይንጣቁት። እንደዛ ሆኗል ውስጥ ያለው ነገር። በጣም ትላንቲም ማንም ሰው ቢናገረኝ እኔ እግዚአብሔር ይቅር ያለልኝ ነገር ሰው ያወራ ይቀራል እንጂ ምንም የሚያመጣው ነገር የለም። እኔ ሰው አይደለሁም። እኔ አቻና አይደለሁም።
እና በስጫፍር የሆነ የኮንሰርት ነገር ሰራ ከምሰደበው ይልቅ ቤተክርስቲያን ውስጥ በየዘመርኩ በምሰራው ቪዲዮ በጣም ተሰድቤያለሁ። አታስመስይና ቤተ መቅደሱን አታክሽብን ውጭና እንዲኛል ማለት ነው። እና ግን በቃ እግዚአብሔር የልብን ስለሚያይ ሁሉንም ያሳልፋል። አሁንም አልፏል እያልኩ ሳይሆን ግን በቃ ከዚህ በላይ ቀና እንደሚያደርገኝ በጣም የምታወናው በጣም በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። እሺቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት አንተ ማን ነው ቅዱስ ያደረገ ሲጀምር? እንግዲህ ሎጂክ የተማረ ሰው ይሄን በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት ያለምንም የትምህርት ጊዜ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም። የትላንትና በደላቸውን ረስተው እግዚአብሔር እንዲያስተካክላቸው የመጡ ሰዎችን እግዚአብሔር ይቅር ሲላቸው እኛም ማንላቸው አንብስም? አላውቅልህም የት እንደነበርክ እያልን የምናሸማቀቃቸው፣ ደና ሰው አትመስልም ቆመ ስታስቀድስ የምንላቸው፣ ከዚህ ስትወጣ ምን እንደምታረግ የማናውቅ መሰለህ እያልን ሐሳባችን አንደበታችን ድርጊታችንም ጭምር የሚዘልፋቸው ሰዎች አሉ። ማቴዎስ የትላንትና ቀራጭነቱን አይደለም ክርስቶስ ሲጠራው ያየው የነገ ሐዋርያ መሆኑን ነው። ጳውሎስን ሲመለከተው ሲጠራው የትላንትና አሳዳጅነቱን አይቶ አይደለም ምርጥ ዕቃነቱን ተመልክቶ ነው። ታዲያ ክርስቲያኖች ምን ሆነን ነው እኛ ሌላውን ይቅር ላንልበት የምንችል ምን በቂ ምክንያት አግኝተን ነው? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደል ከምንለው በላይ እግዚአብሔርን አላሳዘን ነው? በደንብ አድርገን ተመልከቱ ክርስቲያኖች። ሌላውን ሰው ይቅር ላለማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ ነው። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር። በቃ አጭር እኮ ነው። ክርስቶስ ስለ ይቅርታ ሲያስተምር እናንተ ይቅር መባል የምትፈልጉ ከሆነ እግዚአብሔር ምሕረትን እንዲያደርግላችሁ የምትሹ ከሆነ እናንተም ሌላውን ምን በሉን ያሉ ይቅር በሉ። ይቅር ብለን ነው እኛ ታዲያ እዚህ የተሰበሰብነው። ይቅርታ አድርገን ነው ልባችን ንጹህ ሆኖ ነው የመጣ ነው።
ተው ክርስቲያኖች፣ ቤተክርስቲያን ደጇን ከፍታ እግዚአብሔር እጆቹን ዘርግቶ ተቀበለን ማለት ቢያንስ ለመስተካከል እድል እንደሰጠን አምነን የምንመጣው እንጂ ከነችግራችንና ልናስወግደው የምንችለውን ነገር በሙሉ ችግር የለም ብለን እንድንመጣ አይደለም። ይቅር ማለት ለምን ከበደን? እውነት አንዳንዴ አስቡት ክርስቲያኖች፣ እንኳን እኛ እርስ በርስ ይቅርና በደሉን ብለን የምንናገራቸው ሰዎች ቤተክርስቲያን ውስጥ ቢመጡ የማያስገባቸው የእግዚአብሔር ይቅር አለ ማለት ነው ወይስ የኛም ቢተኝነት ነው? የኛም ቢተኝነት እኮ ነው። ሁሉንም አስቧቸው። ክፉ አረጉብን የምትሏቸውን ሰዎች ሁሉንም ምን ክፉ ያደረጉብን ነገር አለ? ሁሉንም አስቡት። እኒህን እግዚአብሔር ይቅር እንዲላቸው የሚያስፈልገው መጠጋት ብቻ ነው። ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።